السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين ولا عاقبة للمتقين ولا عدوان إلا على الظالمين. اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين. خير. مقرر التوحيد والفقه جزء الثاني جمرنا لارل بالفو زاري منا نسو مقرر الفقه جزء الثاني بالفو من مقرر التوحيد جزء الثاني نبر يينو مقرر الفقه يفقه تنكر الجزء الثاني ሁለተኛው ጁዝ ቢስሚላህ الرحمن الرحيم ባላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው አልስቲንጃኡ ወልስቲጅማሩ ኢስቲንጃና ኢስቲጅማር የሚሉት ምን ማለት እንደሆኑ ልናይ ነው ማለት ነው። ሱአል መል ኢስቲንጃ ኢስቲንጃ ማለት ምን ማለት ነው? ጀዋብ መልስ አልስቲንጃኡ ኢስቲንጃ ማለት እኮ ኢዛለቱ ማስወገድ ነው። አልኻሪጂ ሚን السبيلين ሰቢለይን ምን ብለናል? ከሽንት መውጫና ከሰገራ መውጫ ሁለቱ መንገዶች ይባላሉ። ከነሱ የሚወጣው ምን ማድረግ ነው? ኢዛለቱል ኻሪጂ ሚን السبيلين بالماء በውሃ ከተወገደ ምን ይባላል? ኢስቲንጃ ይባላል። መል ኢስቲጅማሩ ኢስቲጅማር ማለት ደግሞ ምን ማለት ነው? አልኢስቲጅማሩ ኢስቲጅማር ማለት ኢዛለቱል ኻሪጂ ማስወገድ እኮ ነው። ሚን السبيلين ከሁለቱ መንገዶች የወጣን ቢልአህጃሪ በድንጋይ አው ቢኩሊ ወይንም በሁሉ ነገር ጣሂሪን ንጹህ የሚደረግበት ነገር ሙባሂን የተፈቀደ ነገር። ይሄ ሰፋ ያለ ነገር ይፈልጋል። ከዚህ በፊት በሐዲሶች ያሳለፍነው ነገር አለ አይደል? ፊቅህ ላይ እንደዚህ አይነት ነገር ነው የሚመጣው። ጧሃራ በሆነ ነገር ነው ማጧሃራት የሚቻለው፣ በሚፈቀዱ ነገሮች ነው ማጧሃራት የሚቻለው ይላል። ወደ ኋላ ሄደህ ማይፈቀዱትን ማድረግ ይተበቅብሃል፣ መማር አለብህ። ረውደቱል ባዲ ላይ ምን አሳልፈናል? ነብዩ ሰለላሁ ዐለይሂ ወሰለም በፋንዲያ እንዳንጸዳዳ እንዳናዳርቅ በአጥንት እንዳናደራርቅ ከልክለዋል አልከለከሉ? ስለዚህ ሙባህ በሚለው ምን እናደርጋለን? የተፈቀደ ተባላር ያልተፈቀዱትን እንተዋለን ማለት ነው። ስለዚህ ጣሂሪን ማዳረቂያ ንጹህ ማድረጊያ ነገሮች ወረቀትን ይመስል ሶፍትን ይመስል በፊት ደግሞ የሚጠቀሙ የነበረው ምንድነው? ድንጋይ ነበር የሚጠቀሙ የነበረው። አሁን እዚህ ጋር ጥያቄ ይመጣል። ኢስቲንጃ እና ኢስቲጅማር ሁለቱ የተለያዩ ነገሮች ማጧሃሪያ ናቸው አይደለ? ብዙ ሰው ዘንድ ማለት ነው ከቀኑ 5 ሰዓት ላይ ለምሳሌ ሽንቱን ይሸናል፣ ከዛ በወረቀት ያዳርቃል። ዙሁር ሲደርስ ምን ይላል? ኢስቲንጃ አላደረኩም ይላል። ሹፍ ተረዳችሁኝ ወንድሞች? ብዙ ሰው ኢስቲጅማር ያረገ ሰው ኢስቲንጃ ማድረግ አይተበቀበትም። ለምን? ሁለቱም ራሳቸውን የቻሉ ማጧሃሪያ መንገዶች ናቸው አይደሉም? ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከሶስት ድንጋይ ባላነሰ ተጠቀሙ አሉ አይደል? ስለዚህ ስታዳርቅ ከሶስት ድንጋይ አይነስ እንጂ በሶስት ድንጋይ ወይንም ደግሞ በሶፍት በደንብ አድርገህ ካዳረክ ኢስቲንጃን ምን አድርጎልሃል ማለት ነው? አብቃቅቶሃል ማለት ነው። ምን? ኢስቲጅማር። ስለዚህ ኢስቲጅማር ካደረክ በኋላ ግዴታ በውሃ ማጠብ አለብኝ አይባልም ማለት ነው። ያዙልኝ ይሄን። ቦታው በደንብ እስኪጸዳ ድረስ ምን ታደርጋለህ? ታዳርቃለህ አይደለ? በወረቀትም ይሁን በሶፍትም ይሁን በድንጋይም ይሁን አጥንትና ፋንዲያን ደግሞ ርቀህ ማለት ነው። እነዚህን ማሟላት ከቻልክ ኢስቲንጃ ወይንም ኢስቲጅማር የሚባለው ነገር ተገኝቷልና በውሃ ኢስቲንጃ ማድረግ አይተበቅብህም። ምክንያቱም ኢስቲንጃ ማለት በውሃ ነው፣ ኢስቲጅማር ማለት ደግሞ በመዳረቂያ ነገሮች ነው አይደል? ሁለቱም ምን ማድረጊያ ነው? ከውዱ በፊት ያለውን መስፈርት መፈጸሚያ ነው አይደለ? ልክ ነው አይደለ? ስለዚህ 5 ሰዓት ላይ የሸና የተጧሃራ ሰው ቀጥታ ውዱ እንጂ የሚያደርገው ዙሁር ሲደርስ ምን አያደርግም? ኢስቲንጃ አላደረኩም ብሎ ድጋሚ ደግሞ ሽንት ቤት አይገባም ማለት ነው። አንድ ሁለተኛ ማዳረቂያ ያጣ ሶፍትም ይሁን ድንጋይ ውሃ ምን ያደርገዋል? ውሃ በደንብ ያብቃቀዋል። ሚንባቢ አውላ በድንጋይና በሶፍት መብቃት ከቻለ ኢስቲንጃ በውሃ ደግሞ ቢያጥበው ምንን ያብቃቃል ማለት ነው? ያኛውን ያብቃቃል ማለት ነው። ስለዚህ አንዱ ከአንዱ ምን ያደርጋል? ያብቃቃል ማለት ነው። ኸይር ወልኢስቲጅማሩ ኢስቲጅማር ዩጅዚኡ ያብቃቃል እኮ አኒል ኢስቲንጃኢ ቢልማ በውሃ ኢስቲንጃ ማድረግን እኮ ያብቃቃል። አሁን የተነጋገርነው ማለት ነው። በድንጋይ እስካጧሃራ ድረስ ሰገራው የሚወጣበትንም ይሁን ሽንቱ የሸናበትን ከሶስት ድንጋይ እስካላነሰ ድረስ ወልኢስቲጅማሩ ማዳረቅ እኮ በደረቅ ነገሮችና በተፈቀዱ ነገሮች ዩጅዚኡ ያብቃቃል አኒል ኢስቲንጃኢ
በውሃ እስቲንጃ ከማድረግ እኮ ያብቃቃል ሲፈቱል ውዱ የማድረግ ሁኔታው ከይፍያው ምን ይመስላል كيف يتوضأ المسلم አሁን እቺ ያንዳንዷን ቃል ዝም ብለን አናልፋትም ፊቅህ ላይ ያንዳንዷ ቃል ምን ስላላት የሆነ ነገርን ይዛ ስለመጣች ማለት ነው كيف እንዴት ነው የተወዳኡ ውዱ የሚያደርገው አልሙስሊሙ ሙስሊም የሆነ ሰው ካፊር የሆነ ሰው ውዱ ቢያደርግ ለሱ ስለማይጠቅመው ፊቅህ ኪታቦች ላይ ለውዱም ሸርጥ አላት ከሸርጡ አንዱ የመጀመሪያው እንዲያው ምንድነው ሙስሊም ሆኖ መገኘት ነው ሰውየው አንድ ክርስቲያን የሆነ ሙስሊም እጁን ሲታጠብ አይቶ እሱም ቢታጠብ ውሃ በቀኝ እጁ ይዞ በአፉ አስገብቶ በአፍንጫው ስቦ በግራ እጁ ቢያወጣ ፊቱን ቢታጠብ ቀኝ እጁን ግራ እጁን ጸጉሩን አብሶ ጆሮውን አሽቶ ከዛ እግሩን ቢታጠብ ልክ ሙስሊሙ እንደሰራው ቢሰራ የዚህኛው ሻወር ይባላል የዚህኛው ምን ይባላል ውዱ ኢባዳ ይባላል አምልኮ ስለሆነ ማለት ነው ስለዚህ የማንኛውም ሸርጥ መስፈርት ለዛ ነው ተውሂድ የሚባለው ተውሂድ የሚባለው መሰረት ከሌለ ክርስቲያኖችም የአደም ልጅ ቢሆኑ እነሱ ዘንድ ግን ይሄ ነገር እንደመታጠብ እንጂ የሚቆጠረው ውዱ እንደሚባለው አምልኮ አይወሰድም ማለት ነው ጀዋብ ይህዲሩል ማ ውሃ ያስቀርባል ወይም ውሃ ያመጣል ወይቁል ይላል ከዛም ቢስሚላህ ብሎ ይጀምራል ወይغسل كفيه እጆቹን ያጥባል እዚህ ድረስ ማለት ነው ሰዓት ማሰሪያው ድረስ ثم يتمضمض ከዛም ይጉመጠመጣል ወይስተንሸቁ አፍንጫው ውሃ ይስባል ወይغسل وجهه ፊቱን ምን ያደርጋል ያጥባል ثم يغسل ከዛም ያጥባል يديه الى المرفقين مع المرفقين ማለት ነው እስከ ክርኑ ድረስ ያጥባል ክርኑን አለፍ ብሎ ማለት ነው ለምን እንዲያርገህ ብታጥብ ምን ብለናል ባለፈው ክርኑ ጫፍ ላይ ይሆንና ገና እንዲ ስታመጧት እዚህ ጋር ያለችው አትነካ ስለዚህ እጃችንንም እንዲያጠፍን ምን እዚህ ድረስ ሁሉ እናስነካለን ማለት ነው ሁለቱንም ثم يمسح رأسه ከዛ በአዲስ ውሃ ጸጉሩን ያብሳል ምን አድርጎ ሙሉ ጣቶቹን እንዲያርጎ ጭንቅላቱ ላይ ካረገ በኋላ ወደ ኋላ አንዴ ይሄዳል እጁ ሳይነሳ ምን ያደርጋል ወደፊት አንዴ ይመለሳል ከዛ በኋላስ እጆቹን ከቶ ምን የጆሮ ውስጥ ያሉትን ሀዲዶች የውስጠኛውን ከዛስ የውጭኛውን ያደርጋል ማለት ነው ማኡዙነይሂ ከጆሮው ጭምር ثم ከዛ በኋላ يغسل ያጥባል رجليه እግሮቹን ያጥባል الى الكعبين ቁርጭምጭሚቱ ድረስ ማለት ነው ቁርጭምጭሚቱን ጨምሮ ሱአል ما الاشياء التي ينتقد بها الوضوء ልብ ብላችሁ ያዙ አሁንም ወደ ተውሂድ ነው መመልሳችሁ ሁሉ አርስት ወደ ተውሂድ ስለሚመልስ ما الاشياء ምንድናቸው التي እነዛ ينتقد بها الوضوء ውዱእ የሚጠፋባቸው ነገሮች ምንድናቸው ውዱእ ከጠፋ እስልምና ይጠፋል ውዱእ መጥፋት የሚችል ነገር ነው አይደለም ከዚህ ሁሉ በላይ የሆነው ታላቁ እስልምናም ደግሞ መጥፋት ይችላል ለእስልምና ማፍራሽ አለው ልክ ለውዱእ አፍራሽ እንዳለው ሁሉ ዛሬ ሀገራችን ላይ በየፊቅህ መድረሳው እየተባለ ውዱእ እንዳይጠፋባችሁ ተጠንቀቁ ሽንት ስትሸኑ ልብሳችሁ እንዳይፈናጠር ምናምን በቃ ካንሰር አድርገው ነው የሚያስተምሯቸው የአቂዳዋ ጉዳይ ግን እኛ ሰባት ዘራችን ሙስሊም ነው ብለው አቂዳ እንደማይፈርስ ነገር አድርገው ነው አስተምረው የሚያልፉት ከውዱእ በላይ አቂዳ ይፈርሳል ለምሳሌ ተውበት የሌለው ምን ነው አላህን መሳደብ ነብዩን መሳደብ በዲን ማሾፍ ያከፍራል አያከፍርም ይሄ ማህበረሰባችን ላይ እንደ ትምህርት ይሰጣል አይሰጥም አላህ ካዘነላቸው ጥቂቶች ውጭ የሰዎችን እስልምና ሚንደው ነገር በትልልቅ መስጂዶችም አይነገርም መስጂዶች እኮ ስማቸው ነው ትልልቅ መስጂድ የሚባለው በ10,000 ካሬ ሜትር ላይ ያረፈ ስንት መኪና የሚያቆም በአንዴ 3,000 ሰው ውዱእ ማስደረግ የሚችል ምናምን ይባላል ስም ነው ይሄ ሁሉ ከቂያማ ምልክት ውስጥም ነው የሚያማምሩ መስጂዶች መስራት hatta ሶፍ እንኳን ተገጥሞ ማይሰገድባቸው መስጂዶች ታያለ ማለት ስለዚህ እንተብህ የአቂዳን ጉዳይ እንደ ቀልድ እንዳናየው ይሄ ውዱእ ባቅሟ ምን ታደርጋለች አፍራሽ አላት መልአሽያ التي ينتقد بها الوضوء ውዱእን የሚያፈርሱ ነገሮች እንደማናቸው للوضوء لوضوء እኮ ነዋቂዱ አፍራሽ እኮ አላት منها ከነሱስ البول ሽንት ከመውጫው መውጣቱ ለበበል البول ሽንት ከመውጫው መውጣቱ ሰውየው ውዱእ አለው ለምሳሌ ልጅ ሸናችበት ውዱእ ይጠፋል አይጠፋም ልብሱ እንጂ የተነጀሰው ያውም ልብሱ ምን ይደረጋል ተቆንጥጦ ይታጠባል አይደል ጥሩ እሺ እዚህ ያልተጠቀሰ ነገር ስላለ ልጨምረው በዛው ወንዶች ሴቶችም እንደዛው ስሜትን ነገር ሲያስቡ
ይሄ ሙሉ የፍትወ ጠብታቸው ባይወጣም ፓንታቸው አካባቢ የሚረጥብ ነገር አለ። ያ እርጥበት ምን ያደርጋል? ልብሱን ሁሉ ይነጅሰዋል። ልብ በል ግዴታ ያኛው ነገር ካልወጣና ትልቁ ጀናባ ከሌላ አይባልም። ይሄንንም ጥንቃቄ ያስፈልጋል። አልጋኢጥ አይነ ምድር ወይንም ደግሞ ሽንት ቤት ገብቶ ሰገራ መጠቀም ማለት ነው። አነውም እንቅልፉ ጭልጥ ያለ እንቅልፍ ከወሰደው እንጂ ተደላድሎ ለምሳሌ ተቀምጧል ሰውየው ጥጉን ይዞ ሸለብ ባረገው ውዱ አይጠፋም። ምን እንዳለ ከረሳ አሁን እዚህ ሰዎች እያወሩ ነው። የሚያወሩት ወሬ የሆነ ነገሩን ይሰማል። ያ ሰውዬ ውዱ አይጠፋም። ምን ይወራ ማን ይግባ ማን ይሄድ ከሆነ ግን እንቅልፍ ወስዶታል ማለት ነው። አይን ሲጨፈን ሌላ ቀዳዳዎች ይከፋፈታሉ ይባላል አይደል? እጁ የት እንዳደረ ማያቅም ያሉት ነብዩ ሰለላሁ ዐለይሂ ወሰለም ምንን አስመልክቶ ነው? ሰውየው ከተኛ በኋላ ምን እንደሚከሰት አያቅ። አራተኛ አክሉ ለህሚል ኢቢል የግመል ስጋ መብላት። አንዳንድ ቦታ ተሰማላችሁ አይ ወፊሂ ኺላፍ ይላሉ። ላ ነብዩ ሰለላሁ ዐለይሂ ወሰለም በግልጽ የተናገሩት ሐዲስ ካለ ያንን ሐዲስ ሚሽር ተግባርም ይሁን ንግግር ከሌለ የቱ ነው ምን ይዘውኛ? የእሳቸው ንግግር ነው። እሳቸው ምን አሉ? የግመል ስጋ የበላ ሰው ውዱ ማድረግ አለበት አሉ። በቀኛም የግመል ስጋ እዚህ ከተማ አይገኝም አይባልም። ወደ ክፍለ ሀገር ሰው ይወጣል አይደል? ባጋጠመው ሰዓት የግመል ስጋ በበላ ሰዓት ምንድነው ውስጡ ያለው መችፈሳው መሸናው አይባልም። የእሳቸው ንግግር ነው። የግመል ስጋ የበላ ሰው ምን ያደርጋል? ውዱ ያደርጋል ማለት ነው። ፈመታ ሐሰለ ለአሐዲና شيء منها فإنه ينتقد وضوءه فمتى حصل ይህ ነገር በተከሰተ ጊዜ ለአሐዲና አንዳችን ላይ شيء አንዳች ነገር منها ላይ ከተዘረዘሩት ውስጥ ينتقد ይፈርሳል እኮ وضوءه ውዱ ይፈርሳል ማለት ነው የሰውየው። ስለዚህ እነዚህ አራት ነገሮች ውዱ ያፈርሳሉ። الصلاة صلاة وكيفيتها እንዴትስ ነው የምትሰገደው? لقد عرفت الوضوء በርግጥ እኮ ውዱ እንዴት እንደሚደረግ አውቀሃል። وما ينقضه ምን እንደሚያበላሸውም አይተሃል ውዱን ማለት ነው። فهل تعرف ታውቃለህን? الصلاة صلاة ማለት ምን እንደሆነ وكيفيتها እንዴት እንደምትሰገድስ ታውቃለህን? جواب اعرف አውቃለሁ أن الصلاة صلاة እኮ هي እሷ ركن الثاني ሁለተኛው ማዕዘን እኮ ናት። ሁለተኛው ምሰሶ እኮ ናት። من أركان الإسلام كسلمنا مأذنات ውስጥ أركان الإسلام خمسة أولها شهادتان ሁለቱ ምስክርነት ከዛስ إقام الصلاة ይሄው أعرف አቃለው أن الصلاة صلاة እኮ هي الركن الثاني እሷ እኮ ሁለተኛዋ ማዕዘን ናት። من أركان الإسلام ከስልምና ምን ውስጥ ማዕዘናት ውስጥ والصلوات المفروضة ግዴታ የተደረጉ ሰላቶች እኮ خمسون አምስት ናቸው። في كل يوم وليلة በእያንዳንዱ ቀንና ሌሊት አንድ ቀን ተብሎ የሚጠራው ምንድነው? ሌሊትና ቀኑ ነው አይደለ? በዛ ውስጥ አምስት ወቅት ሰላት ነው የተደነገገው። ይሄ ከምን ተይዞ ነው? ለሙአዝ ምን አሉት? ይሄን እሺ ካሉህ ብለው ያቂዳን ጉዳይ በቀንና በሌሊት ውስጥ አምስት ወቅት ሰላት አላህ ደንግጎባቸዋል ያሉት። ይሄ እሷ እኮ እነሱ ማለት ናቸው። አምስቱ ሊዘረዘሩ ነው። ሰላቱል ፈጅር የፈጅር ሰላት ነው። ወአደዱ ረካዓቲሃ የረካዓተይኗ ቁጥር ደግሞ ኢትነታን ሁለት ረካዓ ነው። ሰላቱ ዙህር የዙሁር ሰላት ወአደዱ ረካዓቲሃ የሚሰገዱት ደግሞ ረካዓ ቁጥሮች 40 አራት ናቸው። ሰላቱል አስር የአስር ሰላት ወአደዱ ረካዓቲሃ በውስጧ የሚሰገዱት ረካዓዎች 40 አራት ናቸው። ከሰላት الظهر ልክ እንደ ዙሁር ሰላት ሰላቱል መግሪብ የመግሪብ ሰላት ወአደዱ ረካዓቲሃ በውስጧ የሚሰገዱት ረካዓቶች 3 ናቸው። ሰላቱል ዒሻኢ የኢሻ ሰላት ወአደዱ ረካዓቲሃ በውስጧ የሚሰገዱት ሰላቶች 40 አራት ናቸው። እንደነማ ከሰላቲ እንደነ ዙሁር ወልዐስር እንደ ዙሁርና እንደ ዐስር ኢላ አሁን እዚህ ጋር ምን ሊመጣ ነው? ልዩነት ሊመጣ ነው። ምን ልዩነት? አነ ሰላት አልፈጅር የፈጅር ሰላት ወሰላት አልመግሪብ የመግሪብ ሰላት ወሰላት አልዒሻ የኢሻ ሰላት የጅሃሩ ድምጽ እኮ በግልጽ ይወጣባቸዋል። አልሐምዱሊላሂ ረቢል ዓለሚን ይባላል ድምጽ ወጥቶ
ኢማሙ ሲያሰግድ ማለት ነው። ሌላም ሰው ብቻውን ሲሰግድ ወኢላ ማእሙሞች ምንድነው የሚያረጉት? ልክ እንደ ሌሎች ሰላቶች በውስጣቸው ነው የሚቀሩት። የጅሃሩል ኢማሙ ኢማሙ እኮ ድምጹን ከፍ አድርጎ ያወጣል። ፊህም ቢልቂራአ ቁርአኑን ሲቀራ ድምጹን ምን ያደርጋል? ከፍ ያደርጋል። ወከይፊየቱ ሰላት ሰላት እንዴት ይሰገዳል? ነዝሀቡ እንሄዳለን ኢላ መካኒን ወደ ቦታ ጣሂሪን ንጹህ የሆነ ከዚህ ምን እንይዛለን? ልብሳችን ብቻ ሳይሆን ምን ሰግድበት ቦታ ራሱ ምን መሆን አለበት? ንጹህ መሆን አለበት ማለት ነው። ወነስተቅቢሉ እንቅጣጫለን አልቂብለተ ቂብላን እንቅጣጫለን ወኑከቢሩ አላሁ አክበር እንላለን ተክቢረተል ኢህራም የመጀመሪያውን የመክፈቻ ምን ተክቢራ አላሁ አክበር እንላለን። ሰላት ተጀመረ ማለት ነው። ثم نقرأ ከዛ ምን ቀራለን? አልፋቲሃ ፋቲሃን እንቀራለን። بعدها ከሷ በኋላ ما تيسر من القرآن ከቁርአን የተገራልንን ከዚህ በፊት ምን አሳልፈናል? አዲስ ሰለምቴ ከሆነ ፋቲሃ ትመለከተዋለች። ዛሬ ሰለመ ፋቲሃን ገና ሊያዛትን ሰላት ላይ ሆኖ አላህን ማወደስ ይችላል። ኢነ ሰላተ ወቂራአቱል ቁርአን ወተስቢህ አላህን ማወደስ አላህን መውሳት አላህን ማጥራትና ምን ስለሆነ ቁርአን መቅራት ስለሆነ ስለዚህ የቻለውን ብቻ ነው የሚቀራው ማለት ነው። ሁለተኛ ፋቲሃ ግድ ማትሆንባቸው እነማን ናቸው? ምን ብለናል? ኢማሙ ሩኩዕ አድርጎ ማእሙም ደረሰበት ፋቲሃን ሳልጨርስ ሩኩዕ አላደርግም አይባልም። ሩኩዕ ያደርጋል። በዚህ ከየትኛው ይወጣል? ፋቲሃን ያልቀራ ሰላት የለውም ከሚለው ይወጣል ማለት ነው። ፋቲሃን ያልቀራ ሰላት የለውም የሚል አለ አይደለ? ስለዚህ ኢማሙን ሩኩዕ አድርጎ ደረሰበት አይደለ? በቃ እሱ በዚህ ምን ይሆናል? ይነጠላል ማለት ነው ያ ሰው። ثم نكبر ከዛም አላሁ አክበር እንላለን። ወነርካኡ እንጎናበሳለን። መስገድና መጎናበስ ይለያያል። መጎናበስ ማለት ሩኩዕ ሱብሃነ ረቢየል ዐዚም እንለው ነው። መስገድ ደግሞ ማለት በሰባቱ የሱጁድ አካላት ሙሉ ለሙሉ ወደ መሬት ተደፍቶ ሱብሃነ ረቢየል አዕላ እንለው ነው ማለት ነው። ወነርካኡ ሩኩዕ እናደርጋለን። ወነቁሉ እንላለን ፊ ሩኩዕ ተጎናብሰን ባለንበት እንላለን ሱብሃነ ጥራቻ ይገባህ ረቢየ ጌታዬ ሆይ አልዓዚም ታላቅ የሆንከው ስንት ጊዜ? 3 መራቲን 3 ጊዜ። ثم نرفع ከዛም እንነሳለን ሚን الركوع ከተጎናበስንበት እንነሳለን። ويقول الامام ኢማሙ ይላል والمنفرد ብቻው የሚሰግድ ሰው ማለት ነው። ሰሚዐ አላህ ሰማ ሊመን ሐሚደህ ያመሰገነውን ሰው አላህ ሰማ። ከዛ ራሱ ምን ይላል? ረበና ጌታችን ሆይ ወለከል ሐምድ ምስጋና ሁሉ እኮ በጠቅላላ ላንተ ነው። ዲን ላይ ማለት ነው። ትምህርትም ሲሰጥ ለጀማሪ ለምሳሌ ሰሚ አላሁ ሊመን ሐሚዳ ረበና ወለከል ሐምድ ይባላል። ሱብሃነ ረቢየል ዐዚም 3 ጊዜ ይባላል። ግን ሱብሃነ ረቢየል ዐዚም ብቻ ነው የሚባለው አይደለም። ልክ እንደዚህ ረበና ወለከል ሐምድ እንደተባለው ከሱ በኋላ አንዳንድ ሰዎችን ሰላት ሲሰግዱ ታያቸው ይሆናል። በጣም ይቆያሉ። ከሩኩዕ ከተነሱ በኋላ ምን ይያሉ ነው እነዚህ ሰዎች? ሰሚ አላሁ ሊመን ሐሚዳ ረበና ወለከል ሐምድ በቃ ከዚህ በኋላ ምን የሚያቆይ ነገር አለ? ምን ይያሉ ነው እነሱ? ሌላ ዚክር አለ። ملء السماوات وملء الأرض وما بينهما وملء ما شئت من شيء بعد أهل الثناء والمجد أحق ما قال العبد وكلنا لك عبد اللهم لا مانع لما أعطيت ولا معطي لما منعت ولا ينفع ذا الجد منك الجد رجم ነው አይደለም? ይሄ ነው የሚያቆማቸው ማለት ነው። ይሄን ደግሞ ትርጉሙን ኢንሻአላህ ሌላ ጊዜ እናያለን። ويقول المأموم ተከታይ የሆነው ሰው ደግሞ ይላል ረበና ወለከል ሐምድ ጌታችን ሆይ ምስጋና ሁሉ ለማን ነው? ላንተ ነው። ኢማም ቢሆን ኖሮ ምን ይጨምር ነበር ከፊት? ሰሚ አላሁ ሊመን ሐሚዳ። ማእሙም ስለሆነ ግን ምን ይላል? ረበና ወለከል ሐምድ ብቻ። ثم ከዛ ኑከቢሩ አላሁ አክበር እንላለን። ወነስጁዱ ሱጁድ እናደርጋለን። ወነቁሉ እንላለን ፊ ሱጁዲ ሱጁድ ላይ ሆነን ሱብሃነ ጥራቻ ይገባህ ረቢየ ጌታዬ ሆይ አልአዕላ የበላይ የሆንከው ከፍ ያልከው 3 መራቲን 3 ጊዜ ማለት ነው። ثم نكبر ከዛም አላሁ አክበር እንላለን። ወነጅሊሱ ቁጭ እንላለን። ወነቁሉ እንላለን ፊል ጁሉሲ ተቀምጠን
ረቢ ጌታዬ ሆይ اغفر لي ማረኝ ይሄ አንዱ ሪዋያ ነው እቺን ስንት ጊዜ ሁለት ጊዜ ረቢ اغفر لي ከዛም በላይ መጨመር ይቻላል በሌላ ዘገባ ረቢ اغفر لي وارحمني وعافيني واجبرني እያለ ይሰፋል ማለት ነው ثم نكبر ከዛም አላሁ አክበር እንላለን ونسجد ድጋሚ ወደ ስጁድ እንመለሳለን ثانية ለሁለተኛ ጊዜ ونقول እንላለን سبحانه ጥራቻ ይገባ ربي ጌታዬ ሆይ الأعلى የበላይ የሆንከው የላከው ከፍ ያልከው ثلاث مرات ሶስት ጊዜ ثم نكبر ከዛም አላሁ አክበር እንላለን ونقيف እንቆማለን وقد تمت በዚህኮ ሞልታለች هذه ركعة እቺኮ አንድ ረካዓ ሞልታልናለች አንድ ረካዓ እንግዲህ ከተክቢራው ጀምሮ የሰራናቸው ነገሮች በጠቅላላ አንድ ይባላል ስለዚህ ባለ ሁለት ረካዓ ሲሆን ሁለት ጊዜ ባለ ሶስት ረካዓ ሲሆን ሶስት ጊዜ ባለ አራት ረካዓ ሲሆን አራት ጊዜ ረካዓ የሚባሉት እነዚህ ነገሮች ናቸው አንድ ሁለተኛ ባለ ሁለት ረካዓ ሲሆን እዛው ቁጭ ብለን እንቀራለን ሁለተኛው ላይ ተሸሁድ الأخير እንቀርተን አወል ስለሌለ ተሰላምተን ሰላት ያልቃል መግሪብ ሲሆንስ ባለ ሶስት ሁለት ጊዜ እንቀመጣለን ልክ እንደነማ እንደ ዙሁር እንደ አሱርና እንደ ኢሻ ነገር ግን ሁለተኛው ላይ ከተቀመጥን በኋላ ሶስት ናትና የመጀመሪያው ላይ ተሸሁድ አልአወልን እንቀራለን መግሪብ ላይ ሁለተኛው ላይ የትኛዋ ሶስተኛዋ ረካዓተይ ላይ የምትመጣዋ ተሸሁድ ላይ ተሸሁድ አልአኺር ናትና ሰለዋት አልኢብራሂሚያን ሌሎቹን አውርደን እናሰላምታለን ሱአል هل نفعل انسرالنا في الركعة الثانية ሁለተኛው ረካዓ ላይ مثل ما فعلناه ልክ እንደሰራነው في الركعة الأولى የመጀመሪያውን ረካዓ እንደሰራነው እንሰራለንን جواب نفعل انسرالن في الركعة الثانية ሁለተኛው ረካዓ ላይ مثل ما فعلناه እንደሰራነው في الركعة الأولى የመጀመሪያው ረካዓ ላይ እንደሰራነው ولكن ነገር ግን بعد الانتهاء من الركعة الثانية ሁለተኛው ረካዓ እንደጨረስን ግን ነጅሊሱ እንቀመጣለን አንነሳ للتشهد الأول የመጀመሪያውን ተሸሁድ ለመቅራት للتشهد الأول في الصلاة الظهر በظهر صلاة ላይ والصلاة العصر በአሱር صلاة ላይ والصلاة المغرب በመግሪብ صلاة ላይ والصلاة العشاء በኢሻ صلاة ላይ ثم ننهض للإكمال الصلاة ከዛም ሰላትን ለማሟላት ምን እናደርጋለን እንነሳለን እንቀጥላለን وفي نهاية الركعة الآخرة የመጨረሻውን ረካዓ ስንጨርስ من الصلاة كصلاة نجلس እንቀመጣለን للتشهد الآخر ለመጨረሻው ተሸሁድ እንቀመጣለን ثم نسلم ከዛም በኋላ እናሰላምታለን ማለት ነው يجب ይላል አንድ ቁጥር ብለው አይደለ እታች ጋር على المدرس باستماريو ላይ ግድ ይልበታል أن يصلي عمليا በተግባር እየሰገደ ሊያሳያቸው أمام تلاميذه በተማሪዎቹ ፊት ለፊት ሆኖ ويطالبهم እነሱን ደሞ ሊጠይቃቸው بتأدية الصلاة عمليا صلاتون በተግባር እነሱም ሰርተው እንዲያሳዩት ምን ሊያደርግላቸው ይገባል ሊሰጣቸው ይገባል ማለት ነው ቻንስ ለያንዳንዳቸው እንዴት ነው የምትሰግዱት ይያለ ማለት ነው ኢንሻአላሁ ተዓላ ዱዓው ሊስቲፍታህ ከሚለው እናነሳለን ማለት ነው